ዛሬ መጋቢት 29 ቀን ነው የጌታችን የጽንሰቱ መታሰቢያ። በመደበኛው ስርዓት በጌታ በዓላት ቀን ስግደት ይሻላል። ነገር ግን ዛሬ ስግደቱ ቀጥሏል። ለምን? ምክንያቱም ሰሙነ ሕማማት ከማንኛውም በዓል በላይ የሚከበር የሕማማት እናት በመሆኑ ነው። ዛሬ ስንሰግድ የተጸነሰው ሕፃን ዓለምን ለማዳን የተቀበለውን መከራ እያሰብን ነው። ጽንሰቱ ለመስቀሉ፣ መስቀሉ ለትንሣኤው መንገድ ነው። ስለዚህ ዛሬ በጽንሰቱ ደስ እያለን በሕማማቱ ደግሞ ስለ በደላችን እየሰገርን በዓሉን በስግደት እናከብራለን። ይህ ስግደት የበዓሉን ክብር አይቀንስም፣ ይልቁንም አምላክ ለእኛ ሲል ምን ያህል ዝቅ እንዳለ የሚያሳይ የምስጋና መሥዋዕት ነው እንጂ። ሰሙነ ሕማማት የዓለም ጌታ ስለ በደለኛው ሰው ልጅ ሲል ራሱን ዝቅ አድርጎ መከራን የተቀበለበት ሳምንት በቤተ ክርስቲያን አውደ ምሕረት ላይ የሚታየው ትዕይንት ልብ የሚነካ ነው። እናቶች በነጠላቸው ታጥቀው፣ አባቶች ግንባራቸውን መሬት አስነክተው፣ ወጣቶች በላባቸው ተጠምቀው ደጋግመው ይሰግዳሉ። ዛሬ መጋቢት 29 ቀን ነው በቤተ ክርስቲያን ታሪክ ታላቅ የምሥራች የተሰማበት የጽንሰት በዓል። ነገር ግን በዓል ቢሆንም ስግደቱ አልተቋረጠም። ለምን ይሰገዳል የሚለው ጥያቄ በብዙዎች ዘንድ ይነሳል። ዛሬ የዚህን ምስጢራዊ ስግደት ትርጉም በጥልቀት እንመለከታለን። ስግደት በሕማማት ጊዜ ተራ አካላዊ እንቅስቃሴ አይደለም። ሰው ከመሬት ተፈጠረ፣ በኃጢአቱም ምክንያት ወደ መሬት ተመለሰ። በሕማማት ስንሰግድ ወደ መሬት የምንወርደው አዳም ሆይ የት ነህ ብሎ ለፈለገን አምላክ ጌታ ሆይ በኃጢአት ወድቄ መሬት ላይ ነኝ ብለን ውድቀታችንን ለመናገር ነው። መሬት ስንነካ ትሕትናን እንለማመዳለን። ስንነሳ ደግሞ በክርስቶስ ሞትና ትንሣኤ ዳግም መነሳታችንን እናስባለን። እያንዳንዱ ስግደት የንስሐ ቃል አለው። አቤቱ ማረን፣ አቤቱ ይቅር በለን የሚል የልብ ጩኸት። ዛሬ ማክሰኞ በቤተ ክርስቲያን ታሪክ የጥያቄ ዕለት ይባላል። ጌታችን በቤተ መቅደስ ሲያስተምር ፈሪሳውያን ይህን በምን ሥልጣን ታደርጋለህ ብለው የጠየቁበት ቀን ነው። እርሱ ግን በጥበቡ መለሰላቸው። እኛም ዛሬ ስንሰግድ ለጠላቶቹ እንኳ በትሕትና ምላሽ የሰጠውን የጌታን ትዕግሥት እናስባለን። በየሰዓቱ የሚደረጉ 41 ስግደቶች ጌታ የተቀበላቸውን ግርፋቶች፣ ዘውድ መድፋቱንና በመስቀል ላይ መቸንከሩን የሚዘክሩ ናቸው። ዛሬ የምናፈሰው እያንዳንዱ የላብ ጠብታ ጌታችን በጌቴ ሴማኒ ስለ እኛ ያፈሰሰውን የደም ላብ ያስታውሰናል። በሕማማት ስግደት ሥጋ ይደክማል፣ መንፈስ ግን ይበረታል። በጾምና በጸሎት የዛለውን ሰውነታችንን ለመሬት ስናስገዛው የውስጥ ማንነታችን ወደ እግዚአብሔር ይቀርባል። ስግደት ትዕቢትን ይሰብራል፣ ኩራትን ያጠፋል። በሕማማት የሚሰገድ ስግደት ጌታ ሆይ አንተ ስለ እኔ ተንገላታህ፣ እኔም ስለ አንተ ፍቅር ሥጋዬን አደክማለሁ የሚል የምስጢር ቃል ኪዳን ነው። እንግዲህ ዛሬ መጋቢት 29 በሕማማት ማክሰኞ ቆመን ስንሰግድ በዝምታ ይሁን። በልባችን የክርስቶስን ፍቅር እያሰብን በዓይነ ሕሊናችን በመስቀል ላይ የተከፈለውን ዋጋ እያየን እንስገድ። ይህ ሳምንት የንስሐ ሳምንት ነው። ይህ ሳምንት የስግደት ሳምንት ነው። ስግደታችንን ተቀብሎ ለብርሃነ ትንሣኤው በሰላም ያድርሰን። አሜን።